በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ የጊዜያት ባለቤት አምላካችን በጊዜያችን ሁሉ የጠበቀን በመውጣትና በመውረዳችን ያልተለየን የምሽቱን ጨለማ አሳልፎ እድሜያችን ላይ ይህንን ጊዜ ጨምሮ በዚህ ብርሃን እንድንመላለስ በጎ ፈቃዱ የሆነልን አምላካችን ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ምሕረቱን ከኛ ያላራቀ በፊቱ እንቆም ዘንድ የወደደ አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። ወተፈስሑ አርዳኢሁ ሶበ ርእይዎ ለእግዚእነ። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ ያለ ኃይለ ቃል ነው። የቃሉ ተናጋሪ የክርስቶስን ሕማምና መከራ ብቻ ሳይሆን ሞትን በሞቱ ድል አድርጎ መነሳቱን በዓይኖቻቸው ካዩ ከጌታችን ደቀ መዛሙርት መካከል አንዱ የሆነው ዮሐንስ ወንጌላዊ ነው። ደቀ መዛሙርቱም አለ ጌታን ባዩት ጊዜ ደስ አላቸው። እሱ በጻፈው በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ ስናነብ በወቅቱ ስለሆነው ነገር ራሱ ተገንቶ ስላየው ተገንቶ ስላስተዋለው ነገር ራሱም ያለበት ነው። በትትና ግን የመጽሐፉ ጸሐፊ እሱ መሆኑን እንዳይታወቅ አርቆ በሶስተኛ ወገን ምን ይላል? ሶበ ርእይዎ ባዩት ጊዜ ማንን? ጌታን። እነማን? ደቀ መዛሙርቱ ምን አላቸው? ደስ አላቸው። ምን አይነት ሁኔታ ውስጥ ነበሩ ካልን የክርስቶስን መያዝ፣ መታመም፣ መከራ መቀበል ብሎም ደግሞ ሞቱ በፍርሃት በሐዘን በጥልቅ ሐዘን ውስጥ የከተታቸው እርሱ በዋለበት እየዋሉ ባደረበት እያደሩ የቃሉን ትምህርት እያደመጡ የእጁን ታምራት እያደነቁ አብረውት የነበሩ ደቀ መዛሙርቱ ናቸው። ለ3 ዓመት ከ3 ወር ያክል ከእርሱ ጋር ነበሩ። ነገር ግን አይሁድ በቅናት ጌታን አሳልፈው ስለሰጡት ክርስቶስ በተያዘ ጊዜ ሁሉም ደንግጠው ተበትነዋል፣ ከአንዱ ከዮሐንስ በስተቀር። የእርሱ መያዝ፣ የእሱ መታሰር፣ የእርሱ መሞት ልክ እረኛቸው እንደተለያቸው በጎች ሐዘን ውስጥ ከቷቸው ነበር። ከዛም አልፎ ደግሞ በመምህራቸው በጌታቸው ላይ ይህንን ስቃይና ሞትን የፈጸሙ አይሁድ በእነሱ ላይ ምን ሊያደርሱ እንደሚችሉ በማሰብ ፍርሃት ውስጥ ነበሩ። በአንድ በኩል ጥልቅ ሐዘን ውስጥ ናቸው፣ በሌላ በኩል ደግሞ ፍርሃት ውስጥ ናቸው። ስንት ስሜት? 2 ጥልቅ ስሜቶች። ፍርሃት አለ፣ በሌላ በኩል ደግሞ ጥልቅ የሆነ የልብ ሐዘን አለ። እንደውም ቅዱስ ዮሐንስ ወንጌላዊ ሲነግረን ከመፍራታቸው የተነሳ አይሁድን ጌታ ሞትን ድል አድርጎ በተነሳባት በእሁድ ዕለት ምሽት ላይ በሮቻቸውን ዘግተው በአንድ ላይ ተሰብስበው በመቃብሩ ባዶ መሆን ጌታን ባለማግኘታቸው በማጣታቸው የተነሳ እያዘኑና እየተከዙ በሮችን ዘግተው ተቀምጠው ነበር። ምን ከማለታቸው የተነሳ? ከመፍራታቸው የተነሳ በመምህራቸው በጌታቸው ላይ የደረሰውን ነገር አይተው በእርሱ ላይ ይህን ካደረጉ በእኛ ምን ያደርጉብን ይሆን የሚል ጥልቅ የሆነ ፍርሃት በአንድ በኩል አለ። ከእጁ በረከትን ከቃሉ ደግሞ ትምህርትን ያደመጡ እረኛቸው መምህራቸው ጌታቸው ክርስቶስ ደግሞ ከነሱ ስለተለየ በጥልቅ ሐዘን ውስጥ ነበሩ። ነገር ግን እንዲሁ በፍርሃት እንዲሁ በሐዘን ለብቻ የማይተው ጌታ የበሮቹ መዘጋት ሳይከለክለው በመካከላቸው ተገኘ። በምናቸው ተገኘ? በመካከላቸው ተገኘ። እንዲሁ የማይተው እኛም በልዩ ልዩ ሐዘን ውስጥ በተለያዩ ፍርሃቶች ውስጥ አንዳንድ ጊዜ እንወድቃለን። አምላካችን እግዚአብሔር ግን እንዲሁ አይተወንም፣ ለብቻችን አይተወንም። አሁንም ባለንበት ዘመን ባለንበት ጊዜ
በኑሮ ፍርሃት፣ በሀገር ፍርሃት፣ በትዳር ውስጥ በሚፈጠር ሁከት ፍርሃት፣ በልዩ ልዩ መንገድ ውስጥ ፍርሃት፣ በልዩ ልዩ መንገድ ውስጥ ሐዘን ውስጥ ልንሆን እንችላለን። ነገር ግን ለብቻችን ምን አይለንም? አይተወንም። በሉ እስኪ ለምናችን አይተወንም? ለብቻችን አይተወንም። የደጆች መዘጋት እርሱን አያስቀረው። ደጆች እንደተዘጉ ክፈቱልኝ ሳይል ገባና በመካከላቸው ተገኘ። እርሱን ከኛ ውጭ ሊያስቀር የሚችል የሚበረታ ነገር አይኖርም። እርሱ ሁሉን የሚችል አምላክ ነው። ፍጹም ሰው የሆነው እርሱ ጌትነቱና አምላክነቱን ትቶ አይደለም ሰው የሆነው። ሁሉን ማድረግ የሚችል ነው። በተዘጉ በሮች መክፈት ሳይሻ መግባት የቻለ አምላክ ነው። እርሱ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በዋሻ ውስጥ ሕቱም በሆነ መቃብር ሞትን ድል አድርጎ በመነሳት መቃብር ሳይከፍት እንዲሁ የወጣ ጌታ ነው። የእናቱን የድንግልና ማኅተም ሳይከፍት የወጣ ጌታ ነው። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእሱ የሚሳነው ነገር ምን የለምና ምንም ነገር የለምና። ብቻቸውን አልተዋቸውም፣ በመካከላቸው ተገኘ። መንፈስ ያዩ መሰላቸው። በሩ ዝግ መሆኑን ያውቃሉ። በር ሳይከፈት በመካከላቸው የእርሱ መገኘት ከህሊና በላይ ነው። እንዴት? እርሱ ሁሉን ቻይ ነው። የሚሳነው ነገር የለም። ደቀ መዛሙርቱ መንፈስ መስሏቸው በፍርሃት ሲዋጡ ጌታችን የተቸነከሩ እጆቹን የተወጋ ጎኑን አሳያቸውና እኔ ነኝ አይዟችሁ አላቸው። አያችሁ? ለምን? የተነሳው እርሱ መከራን የተቀበለው እርሱ መሆኑን እንዲያውቁ መከራ የተቀበለበትን ሰውነቱን ምልክቱን አሳያቸው። የተወጉ እጆቹን የተወጋ ጎኑን ባዩ ጊዜ አረጋገጡ ማንነቱን። መከራ መቀበሉን ያውቃሉ፣ መሰቀሉን ያውቃሉ፣ እጆቹ በችንካር መወጋታቸውን ያውቃሉ፣ ጎኑ በጦር መወጋቱን ያውቃሉ። እኔ ነኝ አላቸው። እኔ ነኝ፣ ከሞቴ በፊት ከእናንተ ጋር የነበርኩት እኔ ነኝ፣ ስለ እናንተ ሕማምና መከራ የተቀበልኩት እኔ ነኝ የተነሳሁት ብሎ መከራ የተቀበለበትን ሰውነቱን አሳያቸው፣ እጆቹን አሳያቸው። መቼም እኛ የሰውን ቁስሉን ስናይ እናዝናለን እንጂ አንደሰትም አይደል? ሕማሙን አስበን። ደቀ መዛሙርቱ ግን ባዩት ጊዜ ምን አላቸው ነው የሚለው? ደስ አላቸው፣ አረጋገጡ። አሁን ከትንሣኤ በኋላ የሚያሳያቸው በችንካር የተወጉ እጆቹ ሕማም የላቸውም። ምክንያቱም በከበረ ማንነት ነው የተነሳው፣ ሞትን ድል አድርጎ ነው የተነሳው። ምልክት አድርጎ ግን የተወው የድል ምልክት ስለሆነ ነው። የእጆቹ ችንካሮች የድል ምልክቶች ናቸው። የተወጋው ጎኑ የድል ምልክት ነው። በኃጢአት በሞት በሰይጣን ላይ ክርስቶስ ድልን ተቀናጅቷል። ድል ያደረገበትን የሕማሙን ምልክት አሳያቸው። የዚህን ጊዜ በመካከላቸው የተገኘውን ክርስቶስን ባዩ ጊዜ ምን አላቸው? ደስ አላቸው። ወገኖቼ ዛሬ የኛ የደስታ መሰረት ምን ይሆን? አያችሁ፣ የነሱ ፍርሃታቸው ራቀ። ክርስቶስ ሰላም ለእናንተ ይሁን ሲላቸው በሰላም ልባቸው ተሞላ። ጌታን ባዩት ባወቁት ባስተዋሉት ጊዜ ደስ አላቸው። ማንን ባወቁት ጊዜ? ማንን ባዩ ጊዜ? ማን በመካከላቸው በተገኘ ጊዜ? ክርስቶስን ጌታችንን። ይሄ ደስታ ማንም የማይወስደው በምንም ምክንያት የማይጎድል ደስታ ነው። እኛ በሕይወታችን ብዙ ጊዜ ደስታችንን የምንመሰርትባቸው ጉዳዮቻችን የሚጎሉ የሚለወጡ ነገሮች ናቸው፣ የሚያልፉ ነገሮች ናቸው። በሹመት ብንደሰት መሻር አለ፣ በጤና ብንደሰት ሕመም አለ፣ በማግኘት ብንደሰት ማጣት አለ፣ በስኬት ብንደሰት ኪሳራ አለ፣ በትርፍ ብንደሰት መክሰር አለ፣ ሌላ ጊዜ በሕይወት ብንደሰት መሞት አለ። በዚህ ዓለም ላይ ደስታችንን የምንመሰርትባቸው የትኞቹም ጉዳዮች ከሰማይ በታች ጎዶሎ ናቸው። የሆነ ጊዜ ልንደሰትባቸው እንችላለን፣ የሆነ ጊዜ ግን ደስታ ይጎላል። ለምን? ፍጹም አይደሉም፣ ጎዶሎ ናቸው። ክርስቲያኖች ግን ደስታቸው የሚመሰረተው በሚያልፈው አይደለም፣ በሚጠፋው አይደለም፣ በሚለወጠው ነገር አይደለም። በማያልፍ በማይለወጥ ጽኑ በሆነው በእግዚአብሔር ላይ ነው የሚመሰረተው። ምናቸው? ደስታቸው። እግዚአብሔር አይለወጥም። በማይለወጠው በአምላካችን በእግዚአብሔር ላይ ደስታችንን ካደረግን
ጊዜዎች በምንም አይነት ሁኔታ ቢለዋወጡ ደስታችንን የመሰረትነው በማይለወጠው በእግዚአብሔር ላይ ስለሆነ ሁልጊዜም ደስተኞች ነን። ሁልጊዜም ደስተኞች ነን። በማግኘት ብቻ ሳይሆን በማጣትም ጊዜ እግዚአብሔር ሁልጊዜም ቢሆን ማግኘታችን ስለሚሆን ደስታችን በሱ ነው። በዚህ ዓለም ላይ ደስታችን የምንመሰርትባቸው ነገሮች ኃላፊ ናቸው፣ ጠፊ ናቸው፣ አይናችን እያየ የሚጎሉ ነገሮች ናቸው። እነዚህ ግን የጌታ ደቀ መዛሙርት ደስታቸውን ያደረጉት ሞትን በሞቱ ድል አድርጎ በተነሳው በማያልፈው በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ነው። ዛሬ እኛ ደስታችንን የመሰረትንባቸው ጉዳዮች ምንድን ናቸው? ነቢየ እግዚአብሔር ቅዱስ ዕንባቆም በትንቢቱ ሲናገር ምዕራፍ 3 ቁጥር 17 ላይ እንዲህ ይላል፣ ምንም እንኳ በለስም ባታፈራ በወይን ሐረግ ፍሬ ባይገኝ እርሻዎችም መብል ባይሰጡ በጎች በበረት ባይገኙ ላሞችም በጋጡ ውስጥ ቢታጡ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። አያችሁ እንግዲህ በእስራኤላውያን ባህል እነዚህ ሁለት ነገሮች የግብርናው ቁልፍ ነገሮች ናቸው። በለስ፣ ወይን፣ ወይራ በግብርና ሕይወት ውስጥ ዋና የሚባሉ ነገሮች ናቸው። በአርብቶ አደሮች ደግሞ በጉም ላሙም ታውቃላችሁ ምን ማለት እንደሆነ። ግን ቅዱስ ዕንባቆም በመከራ ውስጥ ነው እየዘመረ እኮ ነው። በጣም የሚገርመው በመከራ ውስጥ ነው እየጸለየ ነው ይሄን የሚናገረው። ምንም እንኳ አለ በለስ ባታፈራ፣ የወይን ሐረግ ፍሬ ባይሰጥ፣ የወይራ ስራ ቢጎድል፣ እርሻዎችም መብል ባይሰጡ፣ በጎችም ከበረት ባይገኙ፣ ላሞቹም ከጋጥ ውስጥ ቢታጡ እኔ ግን አለ በእግዚአብሔር ምን ይለኛል? ደስ ይለኛል። በመድኃኒቴ አምላክ ምን አደርጋለሁ? ሐሴት አደርጋለሁ። አያችሁ የአማኝ ልብ እንደዚህ ነው። በሚለዋወጥ ዓለም ውስጥ የማይለወጠውን እግዚአብሔርን ይዞ ጸንቶ መኖር፣ በሚፈራረቅ በጉዳዮች ዓለም ውስጥ የማይፈራረቅ ሁልጊዜ ከኛ ጋር የማይለይን እግዚአብሔርን መያዝ፣ ደስታችንን በእርሱ ላይ ማድረግ። ለዚህ ነው የተወደደው ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች በእስር ቤት ሆኖ በጻፈው መልእክቱ ላይ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። በማን ደስ ይበላችሁ? በጣም የሚገርም እኮ ነው። አሁን ከእስር ቤት ውስጥ ያለ ሰው መልእክት ውጭ ላሉ ሰዎች ቢልክ ምን ብሎ ነው የሚልከው? ጨለማው ምግቡ አይጥም፣ እንደው ሰንሰለቱ የበረታ ነው፣ ምኑም ነገር ደስ አይልም እያለ ነው አይደል? ሐዘኑን አይደል የሚገልጸው። ቅዱስ ጳውሎስ ግን ምንድነው የሚለው? በጌታ ምን ይበላችሁ? ደስ ይበላችሁ። እስር የማይቀማው ደስታ፣ ጨለማ የማይወስደው ብርሃን ክርስቶስ ስለሆነ ይህ አባታችን በዛ ሁኔታ ውስጥም ሆኖ ውጭ ያሉ በጎቹን ምእመናንን በጌታ ደስ ይበላችሁ። መታሰር እንዳለ ሁሉ መፈታት አለ፣ መውደቅ እንዳለ ሁሉ መነሳት አለ፣ ማጣት እንዳለ ሁሉ ማግኘት አለ፣ ኪሳራ እንዳለ ሁሉ ትርፍ አለ። ግን አለ በማይፈራረቅ በማይለወጥ ጽኑ በሆነው በክርስቶስ ምን ይበላችሁ? ደስ ይበላችሁ። በመካከላቸው ተገኝቶ ባዩት ጌታ ደስ አላቸው። ዛሬ በትዳራችን መካከል ክርስቶስ ካለ ይሄ ሰላም ከኛ ጋር አለ፣ ይሄ ደስታ ከኛ ጋር አለ። ዛሬ በስራችን መካከል ክርስቶስ ካለ ይሄ ሰላም ከኛ ጋር አለ፣ ይሄ ደስታ ከኛ ጋር አለ። ዛሬ በህይወታችን መካከል ክርስቶስ ከኛ ጋር ካለ ይሄ ሰላም ከኛ ጋር አለ፣ ይሄ ደስታ ከኛ ጋር አለ። ግን በስንቶቻችን የትዳር መካከል ክርስቶስ አለ? በስንቶቻችን የሥራ መካከል ክርስቶስ አለ? በስንቶቻችን የህይወት መካከል ክርስቶስ አለ? ይሄን መመለስ አለብን። እንዲኖርም መትጋት አለብን። በጸሎት በቅዳሴው በምስጥራት በኩል በመካከላችን እንዲኖር ፍጹም ሰላም ከርሱ ስለሆነ፣ ፍጹም ሰማያዊ ደስታ ከርሱ ስለሆነ መትጋት ያስፈልጋል። ጌታ ግን ደቀ መዛሙርቱን በመካከላቸው ተገኝቶ የሰጣቸው ደስታ አስቀድሞም በተስፋ የነገራቸው ነው። በዮሐንስ ወንጌል ምዕራፍ 16 ቁጥር 20 ላይ አንስቶ ስናነብ ጌታችን እንዲህ አላቸው ደቀ መዛሙርቱን፣ ለጥቂት ጊዜ ታዝናላችሁ፣ ነገር ግን ደግሜ
አላቸው። ለጥቂት ጊዜ ምን ትላላችሁ? ታዝናላችሁ አላቸው። ለጥቂት ጊዜ ታዝናላችሁ። ክርስቶስ ሲያዝ፣ ሲታሰር፣ ሲገደል በነዛ ቀናት ውስጥ ደቀ መዛሙርቱ ያዝናሉ። ነገር ግን አላቸው ደግሜ ጎበኛችኋለሁ፣ ልባችሁም ደስ ይለዋል። ይህንም ደስታችሁን ማንም ምን አይልባችሁም? አይወስድባችሁም። ይህንን የፈጸመላቸው ይህንን ነው ተገልጦ የፈጸመላቸው። ማንም ሊወስደው የማይችል ደስታ የሚገኘው ከእግዚአብሔር ጋር በመሆን ነው። ከማን ጋር በመሆን ነው? ከእግዚአብሔር ጋር በመሆን ነው። ፍጹም ሰላም፣ ፍርሃትን ከልብ የሚያርቅ ጥልቅ ሐዘንን ከልብ የሚያርቅ እርሱ ስለሆነ ከእርሱ ጋር በመሆን እነዚህ ነገሮች ይገኛሉ። ደቀ መዛሙርቱ ጌታን ባዩት ጊዜ ደስ ያላቸው አንዱ የመጀመሪያው መሰረታዊ ነገር ሞት በክርስቶስ ሞት ድል በመነሳቱ ነው። የመጀመሪያው ክርስቶስ ተነሳ ማለት ሞት ኃይሉን አጥቷል። ስለዚህ ደቀ መዛሙርቱ ሞት ኃይልን በማጣቱ ክርስቶስ በሞቱ ሞትን ገሎ በመነሳቱ ደስ አላቸው። የመጀመሪያው ይሄ ነው። ዛሬም ቢሆን በእነዚህ 50 ቀናት ፋሲካ ሰሙነ ፍስሐ ነው የሚባለው። የደስታ ሰሞን ይባላል። የምን ሰሞን? ደስታችን ግን በጾም የራበው ሰውነታችን ስለሚበላ ስለሚጠጣ የጠወለገው ሰውነታችን ስለሚለመልም ይሆን ደስታችን? ለዛ ነው እንዴ? አይደለም እኮ። የደስታችን ምክንያትና መሰረት ሞታችንን በሞት ገደልክልን፣ ትንሣኤ ሆነህ ደግሞ ሕይወትን አበሰርክልን እያልን እኮ ነው። የደስታችን መሰረት እሱ ነው። መብላታችን አይደለም፣ መጠጣችን አይደለም፣ መልበሳችን እኮ አይደለም የሚያስደስተን። በመቃብር በስብሶ መቅረት ቀረልን። ምክንያቱም ክርስቶስ የሞተውን ሞት የኛን ነው፣ የተነሳውን ትንሣኤ የኛን ነው። ሞቱም የኛ ነው። ዘዚአነ ሞተ ነሳ ወእንቲአሁ ሕይወተ ወሀበነ። ሞቱም የኛ ነው፣ ትንሣኤውም የማን ነው? የኛ ነው። ምን እያለን ይሆን? መሞቱ ሞታችንን መውሰዱ ሞቶ ሞት እንደማይቀርልን ነገረን። ምን እንደማይቀርልን? ሰው ሆኖ ሞትም ይቀርለታል። ሰው ሆኖ ሞትም ይቀርለታል። ሰው ሆኖ ሞት የማይቀር መሆኑን ክርስቶስ ሰው ሆኖ በመሞት ምን ብሎናል? አሳይቶናል። የሚገርመው ግን ሁለተኛ ሌላ ነገር አሳየን። ሞት የማይቀር ነገር እንደሆነ ሁሉ እርሱን አምነው የሞቱ ሰዎች ደግሞ መነሳታቸው የማይቀር ነው። አይገርምም? ክርስቶስ ደግሞ መነሳቱ ምን እየነገረን ነው? ሞታችሁ መቃብር ውስጥ በስብሳችሁ ምን አትሉ አትቀሩም። እኔ እንደተነሳው ምን ትላላችሁ? ትነሳላችሁ። የክርስቲያኖች ሕያው ተስፋ ይሄ ነው። ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም። አረ የሙታንን መነሳት ምን እናደርጋለን? ይህ ተስፋ ጽኑ ተስፋ ነው። እንዴት? ሞቶ ያልቀረ ሞትን ድል አድርጎ የተነሳ ክርስቶስ ምን ብሎልናል? አረጋግጦልናል። ምን ብሎልናል? አረጋግጦ። ስለዚህ ደቀ መዛሙርቱ ደስ አላቸው። ክርስቲያኖች ደስ ይበላችሁ። በምን? ሙተን አልቀርም። ለዚህ እኮ ነው ጌታችን በአልዓዛር መቃብር ፊት ቆመና ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢኖር ሞትን አያይም። ትንሣኤና ሕይወት ማንን? ክርስቶስ ትንሣኤና ሕይወት መሆኑን በስብከትና በንግግር ብቻ ሳይሆን ሙቶ በመነሳትም አረጋግጧል። ሙት በማስነሳትም አረጋግጧል። 4 ቀን የሆነውን አይደል? እንደውም እህቶቹ ምን አሉ? አይ ታሞ ነበር ትፈውሰዋለህ ብለን ጠርተንሃል፣ አሁን ግን 4 ቀን ሆነ ይሸታል አሉ። የገዛ አያችሁ፣ ወደ መቃብር ስንገባ የገዛ ወገን የምንለው ራሱ ትቶ ነው የሚሄደው። ያው መገልገል ለስም ነው አይደል? ወደ መቃብር ልግባ ግልገላው እኮ ያው ወግ ሆኖ ነው። ብንለቅ እኮ ላይገባ ይችላል። ለቀቅ ብናረገው አሁን ሰው ለስሙ ይገለገላል እንጂ እንደው ትውት ብናረገው የሚገባ ይመስላችኋል? አይገባም እኮ። ያው ወግ ነው፣ ግን መገልገሉ ወግ ነው። ተመልከቱ፣ የገዛ እህቶቹ አልዓዛር ከተቀበረ 4 ቀን ስላደረገ ኧረ ጌታ አሉ ይሸታል አሉት። ዓለም እንዲህ ነች አያችሁ፣ እንዲህ ነው የምትተወን። ጌታ ግን በመቃብሩ ፊት ቆመና አልዓዛር ጻ ውስተ አፍአ መቃብር፣ አልዓዛር ከመቃብር ወደ ውጭ ምን በል
ውጣ ብሎ ብቻ ተናገረ። ሌላ ምንም ያደረገው ነገር ይችን ብቻ ተናገረ። የሞት ደጆች ተከፈቱ። የማን ድምጽ ስለተሰማ? አያችሁ፣ የማን ድምጽ ስለተሰማ? ሲኦል በሯን ከፍታ የዋጠችውን ነፍስ የአልዓዛርን ነፍስ ለቀቀች። የማን ድምጽ ሰምታ? በሞት ላይ የበረታ ስለሆነ። ምን እያለን ይሆን ክርስቶስ? ሙታችን ጽኑ ተስፋ። ክርስቲያኖች በዚህ ደስ ይበለን። ሙተን አንቀርም፣ በስብሰን አንቀርም። ይህ ዓለም አይደለም የተስፋችን መጨረሻ። የኛ የተስፋችን ጽኑ ብርሃን ከሞት በኋላ ባለው ህይወት፣ በዘላለም ህይወት ሙተን እንደማንቀር ያመነው ጌታ በሞትና በህይወት የሚያኖረን መሆኑ ስለምናውቅ ነው። ስለዚህ ደቀ መዛሙርቱ እሱን ሲያዩ ደስ ያላቸው ምክንያት ሞቶ በስብሶ መቅረት እንደማይኖር፣ ሞትን ገደልኩላችሁ ትንሣኤን አደልኩላችሁ ሲል ደቀ መዛሙርቱ ባዩት ጊዜ ምን ብሏቸዋል? ደስ ብሏቸዋል። ስለዚህ ሁላችንም በዚህ ጽኑ ተስፋ መኖር አለብን። በዚህ ልንደሰት ይገባል። እንደው በዚህ አንዳንድ ጊዜ ብዙ ደስታችን የሚመሰረትባቸው ነገሮች አላቂ ናቸው፣ ጠፊ ናቸው። እንደ ክርስቲያን ግን የእግዚአብሔር ውድ ፍጥረቶቹ በመሆናችን ልንደሰት ይገባል። መጀመሪያ እግዚአብሔር በምሳሌው በመልኩ የፈጠረን መሆናችን በቃ በዚህ ልንደሰት ይገባል። ነብዩ እግዚአብሔር ቅዱስ ዳዊት እንዳለው ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። የእግዚአብሔር ግሩም ደግሞ ድንቅ ፍጥረቶች እኮ ነው። በፍጥረት ወገን እግዚአብሔር የጥበቡን ጉልላት ያሳየበት መልኩን ያተመበት እንደ ሰው ያለ የለም። በዚህ ልንደሰት ይገባል። የመጀመሪያው። ሁለተኛው ክርስቲያን በመሆናችን ክርስቶስን በማመናችን ጽኑ ተስፋ ያለን አማኞች በመሆናችን በዚህ ደስ ሊለን ይገባል። ለዚህ ነው ደቀ መዝሙሩ ቅዱስ ዮሐንስ ሲናገር ምን አለ? ጌታን ደቀ መዛሙርቱም ጌታን ባዩት ጊዜ ምን አላቸው? ደስ አላቸው። አምላካችን እግዚአብሔር ፍርሃታችንን ያርቅልን፣ ፍጹም የሆነውን ደስታ በልባችን ይሙላልን፣ ክፉን ነገር ሁሉ ያርቅልን። ስሙ የተመሰገነ ይሁን። ስላስተማረን ወስብሐት ለእግዚአብሔር።